ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የመካከለኛው ምስራቅ ቀውስ ተረጋግቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስኪመለስ ድረስ ማህበረሰቡ ነዳጅን በቁጠባ እንዲጠቀምና አጫጭር መንገዶችን በእግር መጓዝ ይገባል ሲሉ ከንቲባ አዳነች አቤቤ አሳሰቡ። ከንቲባዋ እንዳሉት በአሁኑ ወቅት በመካከለኛው ምስራቅ በተፈጠረው ቀውስ ምክንያት ሀገራችንን ጨምሮ ነዳጅ ገዝተው የሚጠቀሙ ሀገራት አቅርቦቱን እንደ ልብ ለማግኘት ተቸግረዋል። ስለሆነም የከተማዋ ነዋሪዎች ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባ መጠቀም አለባቸው ብለዋል። የከተማዋ ነዋሪዎች አጫጭር መንገዶችን በእግር በመጓዝ እንዲሁም የብስክሌት አማራጮችና የኤሌክትሪክ ተሽከርካሪዎችን በመጠቀም እንዲተባበሩ ጥሪ አቅርበዋል። ፍርድ ቤቱ የዶክተር ሲሳይ አውግቸውን የዋስትና መብት ውድቅ አደረገ። የፌዴራል ከፍተኛ ፍርድ ቤት 3ኛ ምድብ ጸረ ሽብርና ህገ መንግስታዊ ወንጀል ችሎት የካቲት 16 ቀን 2018 ዓ.ም በዋለው ችሎት ከ2 ዓመታት በፊት በአማራ ክልል ከተከሰተው ግጭት ጋር በተያያዘ በነ ዶክተር ወንዶሰን አሰፋ የክስ መዝገብ በሽብር ወንጀል የተከሰሱት ዶክተር ሲሳይ አውግቸው በ100 ሺህ ብር ዋስትና ከእስር እንዲፈቱ ብይን መስጠቱ ይታወሳል። ሆኖም አቃቤ ህግ ይግባኝ በማለቱ በድጋሚ ወደ እስር መወሰዳቸውና ፍርድ ቤት መቅረባቸውም አይዘነጋም። ከዚህ ቀደም በነበረው የችሎት ሂደት የዋስትና መብት የሚከለክለው የተከሰሱበት አንቀጽ ተሻሽሎላቸው እንደነበር ያወሱት ሪፖርተር ያነጋገራቸው የተከሳሽ ጠበቃ አቶ ሰለሞን ገዛኸኝ የፌዴራሉ ጠቅላይ ፍርድ ቤት የስር ፍርድ ቤቱን ውሳኔ በመሻር የዋስትና መብታቸውን ውድቅ ማድረጉን ተናግረዋል። ዶክተር ሲሳይ የተከሰሱበት አንቀጽ ዋስትና መጠየቅን ወደማያስከለክል ድንጋጌ መዞሩን ተከትሎ ይህንኑ የሚገልጽ ማመልከቻ ለፍርድ ቤቱ አስገብተው የነበረ ቢሆንም የፌዴራል ጠቅላይ ፍርድ ቤት ትላንት በዋለው ችሎት የስር ፍርድ ቤቱ አሳልፎት የነበረውን የዋስትና መብት ውድቅ አድርጎታል ብለዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ህገ መንግስታዊና የሽብር ጉዳዮች ይግባኝ ሰሚ ችሎት የካቲት 20 ቀን 2018 ዓ.ም በዋለው ችሎት ለዶክተር ሲሳይ አውግቸው ተፈቅዶ የነበረውን 100 ሺህ ብር የዋስትና ገንዘብ በጊዜያዊነት ያገደ ሲሆን ፍርድ ቤቱ ትዕዛዙን ያስተላለፈው አቃቢ ህግ ባቀረበው የይግባኝ አቤቱታ ላይ የመጨረሻ ውሳኔ እስከሚሰጥ ድረስ መሆኑን መግለጹ ይታወሳል። የካቲት 16 ቀን 2018 ዓ.ም 100 ሺህ ብር ዋስትና በማስያዝ ከእስር እንዲፈቱ በፍርድ ቤት የተበየነላቸው ዶክተር ሲሳይ አውግቸው ከቂሊንጦ ማረሚያ ቤት ሲወጡ በድጋሚ በፖሊስ መያዛቸው አይዘነጋም። ዶክተር ሲሳይ በአማራ ክልል ከሚንቀሳቀሰው የፋኖ ታጣቂ ጋር በመሆን የአማራ ክልልን ከፍተኛ የመንግስት ባለስልጣናት በመግደልና የፌዴራሉን መንግስት ስልጣን በኃይል ለመቆጣጠር በማሴር የሽብር ድርጊት ፈጽመዋል በሚል ክስ ከቀረበባቸው 51 ተከሳሾች መካከል አንዱ መሆናቸው ይታወቃል። ጉምሩክ የተወረሱ እቃዎችን በመሸጥ በገቢው ራሱን እንዲያጠናክር የሚፈቅድ ረቂቅ ማሻሻያ አዋጅ ቀረበ። ምክር ቤቱ ምልዓተ ጉባኤ ባለመሟላቱ ተበትኗል። ከኮንትሮባንድ እቃዎች ሽያጭ የሚገኝ ገቢ የጉምሩክ ኮሚሽንን አቅም ለማጠናከር እንዲውል የሚፈቅድ ረቂቅ ማሻሻያ አዋጅ ለሕዝብ ተወካዮች ምክር ቤት ቀርቧል። ሪፖርተር የተመለከተው ረቂቅ የጉምሩክ አዋጅ ማሻሻያ እንደሚገልጸው ኮንትሮባንድን የመከላከል ስልጣን የተሰጠው የጉምሩክ ኮሚሽን አቅምና ኮንትሮባንዲስቶች ካላቸው የተሽከርካሪ ብዛትና አጠቃላይ አቅም ጋር የሚወዳደር አይደለም። የአዋጁ ረቂቅ ማሻሻያ እንደሚገልጸው የጉምሩክ ኮሚሽን ያለው የሎጂስቲክስ አቅም ኮንትሮባንዲስቶች ካላቸው አቅምና ከሚንቀሳቀሱበት አካባቢ ስፋት ጋር የሚጣጣም ባለመሆኑ የመከላከሉን ስራ በብቃት ማከናወን አልተቻለም። በመሆኑም ይህንን ችግር ለማቃለል ሲባል ከኮንትሮባንድ እቃዎች ሽያጭ የሚገኘውን ገቢ የጉምሩክ ኮሚሽንን አቅም ለማጠናከር እንዲውል የሚፈቅድ ድንጋጌ በአዋጁ ማሻሻያ ላይ ተካቷል። ከዚህም በተጨማሪ የኮንትሮባንድ እቃ ጭኖ የሚጓዝ ተሽከርካሪ እንዲሁም የኮንትሮባንድ እቃ ለመደበቅ የሚውሉ አካላት የተገጠሙላቸው ተሽከርካሪዎች በሚያዙበት ወቅት በቀጥታ እንዲወረሱ የሚደነግግ አንቀጽ በረቂቁ ተካቷል። ስራ ላይ ባለው አዋጅ መሰረት ለኮንትሮባንድ ዝውውር ጥቅም ላይ የዋለ ተሽከርካሪ ባለቤት 100 ሺህ ብር ብቻ ተቀጥቶ ንብረቱን መውሰድ ይችላል። የህዝብ ተወካዮች ምክር ቤት በቀረበለት ረቂቅ ማሻሻያ አዋጅ ላይ በዛሬው ዕለት ለመምከር ፕሮግራም ይዞ የነበረ ቢሆንም የምክር ቤቱ ምልዓተ ጉባኤ ባለመሟላቱ ተበትኗል።
ብሔራዊ ባንክ የገንዘብ ማስተላለፊያ የስራ ሰዓትን በ2 ሰዓታት አራዘመ። የኢትዮጵያ ብሔራዊ ባንክ በሀገሪቱ የዲጂታል ክፍያ ስርዓት ላይ እየታየ ያለውን ፈጣን እድገት ተከትሎ የባንኮች የገንዘብ ማስተላለፊያ ስርዓት የስራ ሰዓት ከምሽቱ 1 ሰዓት ድረስ እንዲራዘም ውሳኔ ያስተላለፈ ሲሆን ባንኩ ይፋ ባደረገው አዲስ መመሪያ መሰረት ቀደም ሲል በቀን ለ9 ሰዓታት ብቻ አገልግሎት ሲሰጥ የነበረው የኢትዮጵያ አውቶሜትድ የገንዘብ ማስተላለፊያ ስርዓት አሁን ባለው የገበያ ፍላጎትና የገንዘብ ዝውውርን ለማሳለጥ ሲባል የስራ ሰዓቱ በ2 ሰዓታት እንዲራዘም ተደርጓል። በዚሁ መሰረት ከመጋቢት 14 ቀን 2018 ዓ.ም ጀምሮ በሁሉም የስራ ቀናት የገንዘብ ማስተላለፊያ የስራ ሰዓት ከጠዋቱ 2 ሰዓት እስከ ምሽቱ 1 ሰዓት ድረስ ክፍት ሆኖ እንዲቆይ ተወስኗል። የብሔራዊ ባንክ የባንክና ክፍያ ስርዓቶች ዳይሬክተር አቶ ሰለሞን ዳምጠው ፊርማ ያረፈበት ሪፖርተር የተመለከተው ደብዳቤ የስራ ሰዓቱ መራዘሙን ተከትሎ ሁሉም የንግድ ባንኮች አስፈላጊውን ዝግጅት እንዲያደርጉ ያሳስባል። በተለይም በፋይናንስና በኢንፎርሜሽን ቴክኖሎጂ መሰረተ ልማት ክፍሎቻቸው ላይ በቂ የሰው ኃይል በመመደብ የገንዘብ ክፍያና ዝውውር ፍሰቱ ያለምንም መስተጓጎል እንዲከናወን ባንኩ ጥሪ አቅርቧል። ይህ እርምጃ በተለይም በትልልቅ የንግድ ግብይቶች ላይ ለሚሳተፉ ተቋማትና ግለሰቦች የገንዘብ ዝውውርን በፍጥነትና እስከ ምሽት ድረስ ለማከናወን ትልቅ ዕድል እንደሚፈጥር ይጠበቃል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።